ይመልከከና በውበት ያጌጠች በፍቅሯ ልቤን እንድታርጋ የበላች ሰው ነች። በሀገራችን የሙዚቃ አድናቂዎች ዘንድ ስሙ ከፍ ብሎ የሚጠራውና የኢትዮጵያ የሙዚቃ ንጉስ እየተባለ የሚሞካሸው ዘመናዊ ሽሬው ከያኒ ጥላሁን ገሰሰ በህይወቱ የገጠሙት በርካታ ክፉና ደግ ገጠመኞች አሉት። ዛሬ ስለዚህ ድምጻዊ አስገራሚ ገጠመኞችና ትዳሩን ለማፍረስ ስለነቀነቁት ሁለት አስገራሚ ዘፈኖች አንስተን እንጨዋወት። ሰማሾይ አንቺ የቀይዳማ በፍቅር አደራ እንስማማ ካላንቺ ማናለለ ህይወቴ መኝ። ሙዚቃ ስሜትን የማሸነፍ ኃይል አለው። በተለይ ደግሞ በጥሩ ግጥም የተከሸኑ ዘፈኖች ለዘፋኙም ለአድማጩም ስሜት በእጅጉ የቀረቡ ይሆናሉ። ለዛሬው ጨዋታችን መነሻ የሆኑን የዜማና ግጥም ደራሲውና የማንዶሊን ተጫዋቹ አየለ ማሞ ስራዎች የሆኑትና ጥላሁን ገሰሰ ያዜማቸው ሁለት ዘፈኖች ናቸው። ዘፈኖቹ ጠይም ናትና ሰማሽ ወይ ወይንም የቀይዳማ የተሰኙት ዘፈኖች ናቸው። የእነዚህ ዘፈኖች የዜማና ግጥም ደራሲ የሆኑት አየለ ማሞ ከዓመታት በፊት በኢትዮጵያ ሬዲዮ በተደረገላቸው ቃለ መጠይቅ ስለነዚህ ዘፈኖች ተናግረው ነበር። ጥላሁን ገሰሰ የኢትዮጵያ አየር መንገድ ሆስተስ ከነበረችው የቀድሞ ባለቤቱ ጋር በሚኖርበት ወቅት ነው ታሪኩ የተፈጸመው። ሆስተሷ የጥላሁን ሚስት ሲበዛ ውብ ነበረች ይላሉ እኚህ ደራሲ። የቀይዳማ የምትባል ቀይ ሰልካካ ጸጉረ ዞማ አይኖቿ የሚያማምሩ የውቦች ውብ ነበረች። ከጥላሁን ገሰሰ ጋር በፍቅር ክንፍ ብለው አብረው መኖር ከጀመሩ ሰነባብተዋል። የሚያስቀና አይነት ትዳርም ነበራቸው አሉ። በመሃል ደራሲው አየለ ማሞ ጠይም ናት የሚለውን ዘፈን ግጥምና ዜማ ሰርተው ለጥላሁን ይሰጡታል። ጥላሁን ዘፈኑን እንዳየው ወደደው። አጥንቶ የራሱንም ቃና ጨምሮበት ግሩም አድርጎ እንደ አዲስ ነፍስ ዘርቶበት ተጫወተው። ያ ዘፈን ለህዝብ ጆሮ በቀረበበት ወቅት መላውን ኢትዮጵያ ባንድ ያዳረሰ። ጠይም ናት ይመልከከና በውበት ያጌጠች በፍቅሯ ልቤን እንድታርጋ የበላች ሰው ነች። ኢትዮጵያ የጠያይሞች ሀገር ነች። ሁሉም በራሱ ምክንያት የየራሱን የፍቅር ታሪክ እያስታወሰ ዘፈኑን ወደደው። ጥላሁን በጣም ደስተኛ ነበር በዘፈኑ መወደድ። እሳቸውም እጅግ ተደስተው ነበር። ጠይም ናት ጠይም መልከቀና በውበት ያጌጠች በፍቅሯ ልቤን እንክታርጋ የበላች እሷው ነች እያለ በዛ አስገራሚና ውብ ድምፁ ሲዘፍን አገር ምድሩ አደነቀው። ጠይም ናት መልከቀና በውበት ያጌጠች በፍቅሯ ልቤን እንክታርጋ የበላች ሰው ነች። ዘፈኑ ሲወጣ ሆስተሷ ባለቤቱ አገር ውስጥ አልነበረችም። በሥራ ምክንያት ሌላ አገር ነበረች። ባለቤቱ ከውጪ ጉዞዋ ሳትመለስ ዘፈኑ ባለችበት ደረሳት። እናም እሳት ለብሳ እሳት ጎርሳ መጣችለት። ማነች? እውነቱን ንገረኝ። እኔ ወጣ ስልልህ ለካ አንተ ሥራ ጀምረሃል። ስንቱን ትቼ ለአንተ ፍቅር በተሸነፍኩ ውለታዬ ይኸው ነው። ማነች ጠይም እያልክ የዘፈንክላት? የጥላሁን ቤት በአንድ እግሩ ቆመ። ኧረ በጭራሽ ከኔ ጋር አይገናኝም። ግጥሙም ዜማውም ከቤቴ ቁጭ ባልኩበት ተሰጥቶኝ ነው የዘፈንኩት። ግዴለሽም እመኚኝ ካንቺ ሌላ ሰው የለኝም። ጥላሁን ባለቤቱን ለማሳመን ወተወተ። ምስክር ቢጠራ አስታራቂ ሽማግሌ ቢገባ ሚስት በጅ አላለችም። ትዳሩ ተናጋ። ሲያቀብጠው ጠይም መልከቀና ብሎ ዘፍኖ ፍቅሩ አደጋ ላይ ወደቀ። በመጨረሻ ጥላሁን ሲጨንቀው የግጥምና የዜማ ደራሲው ጋር ሄዶ እግራቸው ላይ ወደቀ። እንዳለ ያየኸኝ አስታርቀኝ አላቸው። እኔ ደግሞ ምን ብዬ ነው ባንተ ትዳር ገብቼ ታረቁ አትታረቁ ምለው? እውነቱን ነገርኳት፣ አልሰማችኝም። ተመካክራችሁ ነው እንዲበላት ብሎ ነው አለችኝ። እና ምንም ልረዳህ አልችልም ይቅርታ ይሉታል ጋሽ አየለ። ከዚያ ጥላሁን ትክዝ ብሎ ከቆየ በኋላ ለምን ይቅርታ እወድሻለሁ ካንቺ ሌላ ሴት አላውቅም የሚል ሌላ ቆንጆ ዜማ አታዘጋጅልኝም እና አልዘፍንም? እባክህ ትዳሬ ባንተ እጅ ነው። እንዲያድርግ እንዲያታድርግ አልልህም። አንተው ታውቀዋለህ። እንዳጣላህኝ አስታርቀኝ ብሎ ጥሏቸው ሄደ። አሁን ደራሲው ተጨነቁ። ጦሰኛ ዘፈን ጥላሁንን ከሚስቱ አጣላ።
አሁን ደግሞ እኔን ከጥላሁን ሊያቆራርጠኝ ነው። ምን ይሻለኛል ሲሉ ተጨነቁ። የልቤን ዘርዝሬ ልንገራት ጥሩልኛችን ልጅ በፍቅሯ ታምሜ ብጠቃ ይህ ለማንም አይበጅ። አምጡልኝ ካለችበት ቦታ ሄዳችሁ በፍቅሯ ከምሞትባችሁ። በፍቅሯ ታምሜ ብጠቃ ይህ ለማንም አይበጅ። አምጡልኝ ካለችበት ቦታ ሄዳችሁ በፍቅሯ ከምሞትባችሁ። አሁን ይህን የሚያስተባብል ዘፈን ከወዴት አባት ያገኛለሁ ሲሉ ከራሳቸው ጋር ሞገቱ። አውጥተው አውርደው አንድ ሐሳብ መጣላቸው። ይቅርታ የሚል ዘፈንም አንቺን ብቻ ነው የምወድሽ የሚል ዘፈንም የጥላሁንን ትዳር ሊያድንለት እንደማይችል ገብቷቸዋል። ሚስቱ ትልቁ ቅሬታዋ እሷ ቀይ ሆና ሳለች ጠይም ጠይም ብሎ እንደዚያ የዘፈነው አንዷን ጠይም ቆንጆ ወዶ ነው እንጂ ከመሬት ተነስቶ እኔ በሌለሁበት ጠይም ብሎ ዘፍኖ አይለቅም ነው ዋና ቅሬታዋ። በርግጥ አርቲስቶቹ ውሏቸው ሁሌ ከዘፈን ከጭፈራው ከአድናቂው ከቆንጆ ጋር ስለሆነ ባለቤቱ ብትጠራጠረውና ብትቀና አይፈረድባትም። በዚያ ላይ ጥላሁንን ስንቷ ቆንጆ ታሳድደዋለች። የስንቷ ባለ ሀብት ህልም ነው። ሁሌ ከሰው እንደሸሸ ነው እና ሚስቱ ብትጠረጠረው አይፈረድባትም። በቃ ጠይም የሚለውን ግጥም ቀይረው ሌላ የዘፈን ግጥም መጻፍ እንዳለባቸው አመኑ። እናም የዛን ዕለት ግጥሙን ጽፈው ዜማውን አዘጋጅተው ጨረሱና በማግስቱ ጥላሁን ጋር ደወሉለት። መድኃኒቱን አግኝቼልሃለሁ ናና ተቀበለኝ አሉት። ጥላሁን ሲበር መጣ። እናም ግጥምና ዜማውን ሰጡት፣ አሰሙት። ገና እንዳየው ወደደው። ትዳሩ ከመፍረስ ሲድን ታየው። ደራሲው ላይ ተጠመጠመባቸው። በቃ ይሄ ነው መስተፋቅሩ ብሏቸው በደስታ እየቦረቀ ሄደ። ጊዜ ሳያጠፋ ተጫወተው። ሙዚቀኞችም ሁሉ በፍጥነት በይድረስ ይድረስ ተዘጋጁለት። ያው ጥላሁን ትንሽ አጀብ ነው የሚበቃው። ሙዚቃው ሲጎድል እሱ በድምፁ መሙላት ያውቅበታል። በዚህ የተነሳ ሁሉም ይወደዋል። እሱ እጅ ገብቶ የሚበላሽ ምንም ነገር የለም። የብዙዎችን ቀዳዳ ሸፍኖ የብዙዎችን ኃላፊነት ተሸክሞ የራሱን ዜማ ጨምሮ ሙዚቃውን ሙዚቃ የማድረግ ተስጦ መቼም ተሰጥቶታል እና የተሰጠውን የማስታረቂያ ዘፈን ባንዴ ከጠይም እናት ይበልጥ ግሩም እጅግ ግሩም አድርጎ ተጫወተው። ሰማሽ ወይ አንቺ ቀይዳማ በፍቅር አደራ እንስማማ ያላንቺ ማናለኝ በሕይወቴ እመኝኝ ፍቅሬ ሰውነቴ። ሰማሽ ወይ አንቺ ቀይዳማ በፍቅር አደራ እንስማማ ያላንቺ ማናለኝ በሕይወቴ እመኝኝ። እናም የተነቀነቀ ትዳሩ ፍቅር በፍቅር ሆነ። ኋላ ላይ ከወስተሷ ሚስቱ ጋር ሆነው ጋሻዬ ለማሞን ቤታቸው ጠርተው ጋበዟቸው። በዚህ ዘፈን ሳቢያም የጥላሁን ያዘመመ ጎጆ ተቃና። ትዳራቸውም ቀጥሎ ልጅ ለመውለድም በቁ። አንቺ የቀይዳማ ቁመተ ለግላጋ ስጠር ያገኘሁሽ በብዙ ፍለጋ። ጥላሁን ገሰሰ በተለያዩ አጋጣሚዎች ወደ ተለያዩ የሀገራችን አካባቢዎች በሚሄድበት ወቅት በርካታ ነገሮች ያጋጥሙታል። ዛሬ አንድ ሁለቱን አንስተን እንጨዋወት። በአንድ ወቅት ጥላሁን ገሰሰ እግር ጥሎት ጅማ ከተማ ይገባል። አሻም ያማተቤ የሚለውን ሙዚቃ ያዜመላትን ያጋሮ ቆንጆ አደ ፋሪስ ፋሮን ፍለጋ ሄዶም ሊሆን ይችላል። ብቻ ጅማ ከተማ ላይ ሲዘዋወር ቆይቶ ከአንዲት ጠላ ቤት አረፍ ይልና አንድ ሁለት ማለት ይጀምራል። ጊዜው ሰባዎቹ መጀመሪያ አካባቢ ነው። ባለቀለም ቴሌቪዥን እንኳን ገና አልገባም። ቢገባም ሙዚቀኞች ገና በቀለም ቴሌቪዥን መቀረጽ አልጀመሩም። ጥላሁን ገሰሰ ጠላ ቤት ገብቶ አንድ ሁለት ሲል በቤት ውስጥ ከሱ ፈንጠር ብሎ አንድ መሳሪያ ያነገተ ኮስታራ ሰው ጠላውን ይዞ ተቀምጧል። መሳሪያውን ጭኑ ላይ ጋደም አድርጎ በእጁ እየደባበሰ ባዩን አሻግሮ ጥላሁንን ያጤነዋል። ጥላሁን የሰውየው ነገረ ሥራ አላማረውም። ዝም ብሎ ሲያፈጥበት ልቡን ፍርሃት ፍርሃት ይለው ጀመር። እንዴት ነው ነገሩ? ሽፍታ ይሆን? ሊዘርፈኝ አስቦ ይሆን? ቢገድለኝስ እያለ በሚያብሰለስልበት ወቅት ሰውየው ድንገት ጮሆ ተጣራ። ጥላሁን ሲል አንባረቀ። ጥላሁን ከወንበሩ ላይ ተስፈንጥሮ እየተነሳ አቤት ጌታዬ ሲል መለሰለት። ይህን ጊዜ ባለጠመንጃው በእጁ ምልክት እየሰጠ
ተቀመጥ አንተ መሆንህን ለማረጋገጥ ያህል ነው አለው። ለካ እንደዚያ ሲያፈጥበት የነበረው በባለ ጥቁርና ነጭ ቴሌቪዥን አንድ ሁለት ጊዜ አይቶት ስለሚያውቅ እሱ ነው ወይስ አይደለም እያለ ሲያውጠነጥን ኖሯል። ሙዚቃዎቹንም ካንጀቱ ይወዳቸው ኖሯል። ጥላሁን መሆኑን ካወቀ በኋላ ተደስቶ በግብዣ ሲያጨናንቀው አመሸ። ሰላመከ ያገኔ ሰላመከ ሐርከፉን ያደይኮ ሰላመከ። አንድ ጊዜ ደግሞ እነ ጥላሁን ቁልቢ ሳሉ አርቲስት ደበበ እሸቱና ባለቤቱ ወይዘሮ አልማዝን አገኟቸው። ደደር የሚኖሩ የደበበ እሸቱ ባለቤት የወይዘሮ አልማዝ ዘመዶች ደበበንና ባለቤቱን ቁልቢ ከተሳለሙ በኋላ ጎራ እንዲሉ እንደ መልስ ያለ ግብዣ ጠርተዋቸው ነበር። ጥላሁን የደበበ ሚዜ ነው። እናም ሁላቸውም የቁልቢ ጉዳያቸውን ከጨረሱ በኋላ ወደ ደደር ለመሄድ በፔዦ ታክሲ ተሳፈሩ። የፔዦ ሾፌር የድሬዳዋ ሰው ይመስላል። ጫቱን ነክሶ ተራራ ወገብ ላይ በተጥመለመለ ጥርጊያ መንገድ በከፍተኛ ፍጥነት ይከንፍ ጀመር። ይህኔ ከጎኑ የተቀመጠው ጌታቸው ሾፌሩን ገልመጥ አደረገና ስማ ጥላሁን ገሰሰ የሚባል ሰው ታውቃለህ አለው። እንዴ ምን ማለት ነው? ጥላሁን ገሰሰንና ኢትዮጵያን የማያውቃለ እንዴ? እንግዲያውስ ቀስ እያልክ ንዳ፣ እዚህ መኪና ውስጥ ጥላሁን ገሰሰ አለ አለው ፍጥነቱን ቢቀንስ ብሎ። ሹፌሩ ኋለኛው ወንበር ላይ 3 ሰዎች መሳፈራቸውን እንጂ ማንነታቸውን ልብ አላለም ነበር። ጌታቸው እዚህ መኪና ውስጥ ጥላሁን አለ ሲለውም አላመነም። አቦ አትዋሻ፣ የታለ ጥላሁን ገሰሰ ብሎ በዚያ አደጋ በሚበዛበት ጠመዝማዛ ጋራ የመኪናውን ፍጥነት ትንሽ እንኳን ሳይቀንስ እየበረረ ፊቱን ወደ ኋላኛው ወንበር አዞረ። ቀድሞውኑ በሹፌሩ ፍጥነት የተሸበረው ደበበ ጌታቸው አስጨረስከን፣ አንተ ሰውዬ መንገድህን እያለ ጮኸ። ሾፌሩ መንገዱን ገልመጥ አድርጎ ዳግም ሊዞር ሲል ወደ ኋላ መዞር ሳያስፈልገው ድምፁን ሰምቶ መኖሩን ያረጋግጥ ዘንድ ጥላሁን ይዘፍን ጀመር። ባለ ታክሲው የጥላሁንን ፊት እንዲታየው የግንባር መስታወቱን አስተካክሎ አንዴ መንገዱን አንዴ ጥላሁንን ሰረቅ አድርጎ እያየ ዝግ ባለ ፍጥነት መንዳት ጀመረ። ጆሮውን ቀስሮ ጥላሁንን ያዳምጥ ጀመር። አሻም ያማተቤ፣ አሻም ያደመቶ፣ አሻም ያንቂሴ፣ አሻም ያኩለቶ፣ አሻም ያማተቤ፣ አሻም ያደመቶ፣ አሻም ያንቂሴ። ደበበና ጌታቸው ሾፌሩና ወይዘሮ አልማዝ ተቀበሉት። ከሞቀ ፈገግታ ጋር ጣፋጭ ድምፅ ይንቆረቆር ጀመረ። ሾፌሩ በደስታ እየተፍለቀለቀ ፍጥነቱን መጥኖ በንቃት ጉዞውን ቀጠለ። ካሁን አንድ ነገር እንሆናለን የሚለው ስጋት በኖ ጠፋና ሾፌሩም ተሳፋሪዎቹም በጸጥታ ጥላሁንን እያጣጣሙ ጉዞ ቀጠለ። አመፀኛው ልቤ ከ2 ሰዓት ያላነሰ የሚያስኬደውን መንገድ ጨርሰው ደደር እስኪደርሱ ጥላሁን መስፈኑን አላቋረጠም ነበር። በዘፈን ላይ ዘፈን እያከታተለ ሲዘፍን ጸጥ ብለው ሲኮመኩሙ ደደር ደረሱ። ያንቺም አለው በይኝ